አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦች ሁላችሁም እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። ስራ እንዴት ነው? ጤንነት ሁሉም ሰላም ነው? እኔ ያው ሁሉም ሰላም ነው፣ ደህና ነኝ አልሐምዱሊላህ። በሌላ ቪዲዮ ተመልሼ መጥቻለሁ። ተናፍቃችኋል ቤተሰቦቼ ሁላችሁም እንዴት ናችሁ? መዳም ቅመሞች ደህና ናችሁ? ስራ እንዴት ነው? የረመዳን ስራ እንዴት ይዟችኋል? አላህ ያግዛችሁ፣ በርቱልኝ። እንግዲህ አሁን እየቀረበ ነው። እንግዲህ ሩጫው አሁን ነው። አላህ ያግዛችሁ፣ አላህ ስራውን ያቅልድላችሁ። አብሽሩ፣ ጠንከር በሉ። እንግዲህ ያው አይቼ ስለመጣሁ ነው፣ እንደዛ ነው፣ ለዛ ነው እንደዛ እምላችሁ። አይዟችሁ፣ በርቱልኝ። አላህ ጉልበቱንም ቅዋውንም ይወፍቃችሁ። በሳምንት አላህ ካለ ትንሽ ነው የቀረው ኢንሻአላህ በአላህ ፍቃድ እና እንደዛ እላችኋለሁ። እንዴት ናችሁልኝ? የበረታች ነው አልሐምዱሊላህ። ሌላው ደግሞ ጥያቄያችሁ ልመልስ ነው የመጣው ኢንሻአላህ። ሰፈርሽ ላይ ማብራት አለ ወይ ውሃ አለ ያላችሁኝ ውድ እህቶች፣ ያው አለ። አያችሁት እንትኑን ክሩን ብዙ ጊዜ ነግራችኋለሁኝ። ክሩን አያችሁት? አምፖሉን የበረንዳውን አለ፣ ማብራት አለ። ቧንቧ ውሃ ብርሽ ይጨነቀው። ቧንቧ ውሃ የመንግስቱን ሳይሆን በአሁን ሰዓት ሰፈር ላይ ማውጣት ይቻላል። ያኔ ቤታችን አሁን እኔ እዚህ ጋር አሸዋ አለ አልገነባ ነው። እዚህ ጋር ራሱ እኛ ራሱ በዚህ በጉድጓዷ ራሱ ቧንቧ ማውጣት እንችላለን። ብር ነው ብር ካለ እና ሞልቷል። ቧንቧ ውሃ አለ። ለጊዜው አልመጣም። በነገራችን ላይ ትንሽ ነው የቀረው ቆጣሪም እንትን ቧንቧ ውሃም የመንግስት አይደል? ስለዚህ መንግስት የቧንቧ ውሃ በመስጊዱ ታች ሁሉም ሰው ገብቶለታል። ቆጣሪን ገብቶለታል። ቆጣሪ ያልገባው የሰፈር እንደሆነ ታውቃላችሁ? እኔ ሰፈር ወላይ ነው የምላችሁ። ወደ ላይ አሁን ወደ ቤተሰብ ወደ ላይ ቆጣሪ ገብቶላቸዋል። ማብራት ደግሞ በአሁን ሰዓት ሁሉም ቦታ ገብቷል። ማሻአላ አልሐምዱሊላህ። ሁሉም በቃ የማብራት የሌለበት ሰፈር የለም። በነገራችን ላይ ሁሉም ሀገር ገብቶለታል። ማሻአላ። ከዛ እናንተው ታውቃላችሁ፣ ጠይቁ ቤተሰብ እንጂ አሁን እኛ ከቡታጀራ ጀምራችሁ ወደ ተቦን ድረስ ማሻአላ ማብራት ገብቷል። አልሐምዱሊላህ። ሁሉም ቦታ ማብራትም አለ። አብሽሩ ማሻአላ። ነፍ ነው ማብራት። ቆጣሪ ራሱ አይደለም ማብራት ተውትና ማሻአላ ወደ ላይ ቆጣሪ ድረስ ገብቷል። ወላሂ አሁን ቤተሰብ ቆጣሪ አላቸው ማሻአላ። የዛሬ 2 አመት ነው እንደዛ ነው የገባላቸው። ቆጣሪ የሌለው በመስጊድ ወደ ላይ እኔ ጋር ማለት ነው ከቡታጀራ ወደ ላይ ገብቷል። ከድልድዩ ወደ ላይ ገብቶላቸዋል ማሻአላ። ስለዚህ እኛ ደግሞ መስጊድ አለ። ከመስጊድ ወደ ላይ እና እዚህኛው ደግሞ የተወሰነ ሰፈር ላይ እኔ ድረስ ቆጣሪ አልገባም። ኢንሻአላህ እየተነጋገሩበት ነው፣ ይገባል በአላህ ፍቃድ ማለት ነው። ስለዚህ አለው ማብራት አለው። ቧንቧ ደግሞ ማሻአላ ሙሉ ነው። እዚህ ሰፈር ነው። አሁን ወደዚህ ጎረቤት ሄጄ ነው ማመጣው። የጉድጓድ ውሃ ቢኖረኝም ቧንቧውን ስላላወጣ ነው እኛ ኢንሻአላህ ማውጣቱን አይቀርም አለው ማለት ነው። ቧንቧ ሞልቷል። እዚህ ሰፈር ነፍ ነው። ያው አዲስ አሁን ከወለኩኝ 3 ወር አልፎኛላ። 2 ወር ነው ካወጡ። ሌላ ማሻአላ ሌላ ቧንቧ ውሃ አውጥተዋል በመንግስት ማለት ነው። አያችሁ ሞልቷል። አልሐምዱሊላህ። አታስቡ። እንደዛ ላችኋለሁ ማለት ነው። የጠየቃችሁኝ እየመለስኩኝ ነው። በዚህ አጋጣሚ ስለ ረመዳን የመዳም ቅመሞችዬ የምትረክዙት ነገር የምትባሉትን ስሙ። የቤተሰብ አስቤዛ ብር ላኩ። አሁን ላኩና ይግዙ። ማንኛውም ነገር የሚፈልጉት ነገር አሁን ይግዙ ማለት ነው። በተለይ አዲሶች እንዳትሸወዱ። እዛ ነው የምንልክላቸው ተብላችሁ በሪያል ብር እንዳትታለሉ ሀቂቀትን። ምክንያቱም የምናውቅ የድሮዎቹን እናውቃለን። ነገር ግን አዲሶች መዳም ቅሞች ሄዳችሁ እህቶቻችን በሪያል ወይም በድርሃም የሚቀበላችሁ አሉ። አላህ ሂዳያ ይስጣቸው። እነሱ እዛ በብር በድርሃም ወይም በሪያል ይቀበላሉ። ግን እንትኑን እቃው ያለ ሁሉ ቡታጀራ አለ። ማከፋፈያ አለ። ቴምር ብትሉ፣ ስኳር ብትሉ፣ ዘይት፣ ዳቦ ዱቄት የፈለገውን ነገር አለ ቡታጀራ ላይ። ማከፋፈያ መጥተው መግዛት ይችላሉ። አትሸወዱ። ብር ላኩላቸው።
ከዛ በኋላ መጥተው ቡታጀራ ሄደው ይግዙ። እንዲሁም እዚህ ቡታጀራ ላይ ያላችሁ ወይም እዚህ ሰፈር ላይ ያላችሁ የምትፈልጉ ወይም ቤተሰብ ሰብራይስ ማድረግ የምትፈልጉ አብሽሩ አለሁላችሁ። እኔ ወላይ አስቤዛም ገዝቼ መስጠት እንችላለሁ፣ ችግር የለውም። ማከፋፈያ ሂሳቡን እያያችሁ እቃውም እያያችሁ አሳይቻችሁ መግዛት እችላለሁ፣ ችግር የለውም። እና ብር እዛ ሰጥታችሁ እዛ ነው ከውጪ ነው ምን ልክላቸው ቢሏችሁ አትስሟቸው። ወላሂ ብር እዛ ተቀብለው ግን እቃው ግን እዚህ ነው ያለው። እንዴት ነው ቴምርና ስኳር ቡና ምኑ እንዴት ነው ከውጭ ወደዚህ የሚመጣው? እዚህ እያለ አቤት ወላሂ እንደው አላህን ማይፈራ ሰው ብዙ ሰው አለ። አላህን ፍሩ። ስለዚህ እናንተ ደግሞ አትሸወዱ። ብር ላኩና እዚህ ማከፋፈያ ያለ ማከፋፈያ ይግዙ ነው የምላችሁ። እሺ በሪያል አትሸወዱ። በሪያልና ወይም በድርሃም እየተቀበሉ እየሸወዳችሁ ነው። እኛ አልহামዱሊላህ እኔ በነገራችን ተሸውጄ አላቅም። በጊዜ ልክላቸዋለሁ። ማከፋፈያ ሄደው ነው የሚገዙት ቤተሰብ እና እኛ የድሮቹን አንሸወድም። ግን አዳዲስ እህቶቼ ስለሄዳችሁ ዩቲዩብ ላይ የሚለቀቀውን ነገር አዳምጡ፣ የምትባሉን ነገር አዳምጡ እላችኋለሁ። ሌላው ደግሞ ኑ ሰብስክራይብ አድርጉኝ፣ ሰብስክራይብ ተደራረጉ። ከፈለጋችሁ ግሩፕ ከፍታለሁኝ፣ ቴሌግራም ይሁን ወይም ዋትስአፕ ቻናል ክፈቱ። አብረን እንስራ፣ አብረን ቻናል እንስራ። ብር ይከፍላል እህቶቼ። ወላሂ በስልካችሁ በያዛችሁን ስልክ ብቻ ብር መስራት ትችላላችሁ። እዛው ሆናችሁ ቻናል ክፈቱ። ቪው ሲኖረው ቫይራል ሲወጣ ነው ብር በዶላር የሚከፍለው ማለት ነው። ስለዚህ በሉኝ አሁን እንስራ የምትሉኝ ካላችሁ ጉርብ ከፍቼ አብረን እንሰራለን፣ ችግር የለውም። ሰዓት ራሱ ካቃታችሁ ራሱ መግዛት ትችላላችሁ። ጠይቁኝ፣ ጉርብ ከፍቼ አብረን እንስራ ካላችሁኝ አብረን እንሰራለን እላችኋለሁ። እዶችዬ እንዳላበዛው ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ ተመልሼ እመጣለሁ ኢንሻአላህ። ዱአ አድርጉልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። እይታ ይኑረው በአላህ። እስኪ ዶላሩ ልቀበለው እኔም እና እንደዛ አላችኋለኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ፈለጋችሁ ነገር መጠየቅ ትችላላችሁ አለሁላችሁ። እዚህ ጋር ሽንኩርት አለ እየታያችሁ ነው። የረመዳን ነው እንግዲህ በጊዜ ገዝተን እንዲያደረቅን ነው እንዳይበላሽ። እንደዛ ሽንኩርት በነገራችን ላይ ተረክሷል። ስለረከሰ ተገዝቶ እንዲተደርቋል ማለት ነው። ለዛ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ። አላህ ይጠብቃችሁ፣ አላህ ያግዛችሁ፣ ስራውንም አላህ ያቅልልላችሁ። ሰላም አለይኩም።